ምን እያላችሁኝ ነው? በቤንች ነው የገባ ነው። ቲምበር ቤንች ነበር አላላችሁኝም? ማን ነው ታዲያ ይህንን የመሰለ አሲስት ያደረገው? ቤን ዋይት ነው? አረ ወይኔ ስኳድ! ማን ነው ይህንንስ ጎል ያገባው? ሚኬል ሜሪኖ። ሚኬል ሜሪኖ አይደለም ቤተሰብ፣ አረናይን ነው። አረናይን። ሳካስ ቤንች ነበረ ብላችሁ ነበር። ሳካ ቤንች ነበር። ማን ነው ታዲያ ቁጥሩ ተረከዝ ምናምን ማድረጌ? አረ በለው ፕራይም ሳካ። ጉድሽ ፈላ ሳካ። ሳሊባ ቤንች ነበር አላላችሁኝም? ሞስኩዌራ ምንድን የሰራው? ፈርስታፍ ተጎድቶ ወጣ አይደል? አረ ምን አይነት እድል ነው ያለን ግን። ማንኛውም ጋይስ ይሄ ጉዳት አልፋታ ብሎናል። እኔ ምን እንደምል አላውቅም። ግን ጋይስ እኔ ፈርስታፍ ያየሁት አርሰናል ማለት ነው ከአመታት በፊት በጨዋታው እጅግ በጣም የሚማርከን አርሰናል። በስማ እሺ ቋጣሪያንስ አናዘር ዋን አናዘር ቪክትሪ አናዘር ክሊን ሺት። ዳቪድ ራያ አንዴ ነው የሚሞከርበት፣ እሷንም ያድናታል። በቃ አይደብረውም ነው የምልህ። ዳቪድ ራያ አይደብረውም። ሞስኬራና ሃንካፔ ነገርኩሽ፣ የቸልሲ ጨዋታ ላይ ትሬኒንግ ስላደረጉ ነው። ትሬን አላደረጉም አብረው። አሁን ሞስኬራ ተጎድቶ ወጣ። አይ ጉዳት እኮ ያሰቃየናል እኮ ነው። ቲምበርን በሰሊባ ቦታ ሶስተኛ ቾይስ ሴንተር ባካችን፣ ሁለተኛ ቾይስ ሌፍት ሴንተር ባካችን፣ ሁለተኛ ቾይስ ራይት ባካችን ይዘንማ ብሬንትፎርድን በአንድ ሙከራ 2-0 ሲቲ። እኔ አንዴ ሳልሸነፍ አንቺ ሁለት ትሸነፊያለሽ። ሃንግማን 1-0 እየተመራ ነው። አልወጣውም ከላይቭ ራሱ እየቋጠርኩ ነው። ላይቭ 2-1 እየተመራ ነው። አክቹሊ አንድ አግብቷል። ይቋጠርብሻል ሃንግማን። ለአንድ ሳምንት ብቻ ሚዜውንሽ ዱቄት። አንድ ሳምንት ነው ሚዜውንሽ። የሪስ ጄምሱን ዋንጫ ነው ያሸነፍሽው። ተረዳሽኛል? ቪላ ይበልጥሻል። አራተኛ ሆንሽ እኮ። ሁለተኛ ሶስተኛ አልኩሽ እኔ በራስሽ እጅ ደግሞ በሊድዝ ማ ሲቲ ኔክስት 2 ትያለሽ። እኔ አንዴ ሳለ 4 ጎል የገባብሽ ዱቄት ነሽ። ክሊን ሺት ነው እኛ ጋማ። ቪላ ዩር ኔክስት። አንተንም አወራለሁ ካል ጎል 4ኛ ልካል ዱቄት ያንስ። ፋይናሊ የምንፈልገውን 3 ነጥብ ከሚያስፈልገን ቆንጂዬ 2 ጎሎች ጋር አሳክተናል ማለት ነው። ገነርስ እንኳን ደስ አላችሁ ይላችኋል። ከዚህ ጨዋታ ምንድን ተደረገ ታውቃላችሁ? ሰንደርላንድ ካበላሸው እነዛ ኦን ታርጌት እና ክሊን ሺት በኋላ ራያ በደንብ ወደ አቋሙ እየተመለሰ ይመስለኛል። እነዛን ቅብጣቶቹን ትቶ የምንናፍቃቸውን እነዛን ውብ ሴፎች እያሳየን ይመስላል። ዛሬም በክሊን ሺት ነው የወጣ ነውና ራያም ተመልሳለች፣ አርሴም ተመልሷል። የሆነ ክለብ ደግሞ ሰው ሜዳ ላይ ነው እየተሰጠው ነውና እንዴት እንደሚያደርጉት አናውቅም። እኛ ግን የምናደርገው እናውቃለን። የሚያስጠላው ዜና ደግሞ ማስኩዌራ ተጎድቶ ወጥቷልና ምን ያክል እንደሚያቆየው የህመሙን ትልቅና ትንሽነት መግለጫ ሲሰጡ የምናውቅ ይሆናል። ግን ወለምታ ይመስላል። አረጋገጡ ልክ አልነበረምና እስቲ ቸር ወሬ ያሰማን። በዚህ ሰዓት ላይ እንደ ተከላካይ መጎዳት የዘገነነን ያስጠላን ያቅለሸለሸን ወሬ የለምና ማንኛውም ተመልሰናል። ግን ነጥባችን ከፍ ብሎ በ5 ነጥብ ልዩነት እየመራ እንገኛለን። ያዝልቅልን ነው የምላችሁ። ቋጠሮ እንዳይረሳ እንመለሳለን። ቤተሰብ አርሰናል ሰግጥ ሚሊዮን ቻሌንጅ ተቀላቅሏል። ሰገጠብኝ እኮ እኔ ባልቋጠር ብተኛስ? ወይ ዋንጫውን ሰጡት እና ገላግሉን ከቋጠሮ እንረፍኛ በሰላም እንተኛ። ወይ ደግሞ አንተ ፍንጭ ሰጠን እንደማትበላ እሱን ተውት። ይሄ ምንድን ነው? አማካይ ነው? አጥቂ ነው? ወዴ ብንሄድ ይሻላል? ወየራው ላይ መቋጠር ትግሉ መራራ ነው፣ ፍሬው መራራ ነው። ፍሬ ይላሉ። የምን ፍሬ? ፍሬያችን ማቁ ፈርጦ አለቀ እኮ። አንድ ያንጠለጠለ ቲማጣው በቃ ወየራ 4 ባዶ በቃ 3 ባዶ የሚለቀልቅልኝ። ቼላው ደግሞ በፍሬ እየቀለድክ ነው አንተ። በፍሬ እየቀለድክ ነው። በሊትፉ 2 ባዶ አንተ ትመራለህ። ማሻአላ ስናገረው የነበረው ነገር ይሄ ነው። የቡድን ዴብዝ ሲሰፋ እንደዚህ ነው የሚያምረው። የሚኬል አርቴታ ላይናፕ ነው የዛሬው ከብሬንፎርድ ጋር ባደረጉት ጨዋታ ማለት ነው። ብዙ ተጫዋቾቹን አስቀምጦ ነው የገባው። በዛው ልክ ደግሞ የገቡት ተጫዋቾች ማዱኪ ምን ጉድ ነው ማለት ያራዳ ልጅ እና ቤን ዋይት ታምር ሲሰሩ ነበር ሜዳ ውስጥ። አይደክሜው ዴክላን ራይስ የሚረሳ አይደለም። ሜሬኖ አየር እየዘጋን አየር አትዝጋ። ቪክተር ዮኬሬሽ ከጉዳት ተመልሷል። አንተ ምን አስመስል እንጂ ችግር ውስጥ ነው ያለው። እንዴት እንደሆነ አልገባኝም። አውሬውን አጥቂው ነው ቁጭ ብሏል ማለት ነው። ለማንኛውም እነ ሳካ ተቀይረው ገብቶም ጎል አስቆጥሯል ሳካ ማለት ነው። አርሰናል
5 ነጥቧ እንደተጠበቀች ነው። ቀልድ ትቻለሁ። ዘንድሮ እኮ ነው ያልቀልድም አለ ሚኬል አርቴታ። አይ ተውኳ ስለተውኩ ነው እግር ሜዳ ውስጥ ነው ኳሱ ነው የሚናገረው። ይሄን ስለተውኩ ነው ብሏል። ሀሳብ አስተያየት ኮሜንት ላይ አራዳ ልጆች ሼር ኮፒ ሊንክ ይደረግ። የፕላስ ምልክቱ እናንተ ነች። ከሊግ መሪዎቹ 2 ብሬንትፎርድ 0 የተረዳናቸው 5 ነገሮች። ቤኒ ብላንኮ የሚገርም ፐርፎርማንስ ነበር ዛሬ ያሳየ የነበረው። ጉዳት እያስቸገረው ነበር እናውቃለን። የማንቸስተር ዩናይትድ ጨዋታ ላይ ከጀመረ በኋላ ለመጀመሪያ ጊዜ ነበረ ሊጉ ላይ ለአርሰናል መጀመር ችሎ የነበረው። አሲስት ማድረግ ችሏል፣ ክሊን ሺት ይዞ መውጣት ችሏል። የማይቻወ ቤኒ ብላንኮ ሁለተኛ የተረዳ ወደድክም ጠላህማ ይሄ ሰውዬ የሌለ ነው የሚጠቅመን። ዛሬ ጎልና አሲስት ማድረግ ችሏል። ጎሉ ሲያስቆጥር በጣም 10ኛው ደቂቃ ላይ ዶሚኔት እያደረገ የነበረበት ሰዓት ላይ ነው ጎሉ ማስቆጠር ችሎ የነበረው። ነገር ግን እኔ ላይክ አርቴታ ያስወጣል ብዬ አስቤ ነበር። በጣም እየደከመ ያነሳሳል። ከዛ በኋላ ግን ራይስ ልክ አንተ ራይስ እንዳይጎዳ ብቻ ትዝ አላለኝም። ራይስ ልክ እየደከመ የነበረበት ሰዓት ላይ ቀየው ሲያስወጣ ነው ሚድፊልድ ላይ ኳሱን በደንብ ኮንትሮል ማድረግ እንድችል አድርጎ ለቡካዮም አሲስት ማድረግ ችሏል። ማለት ተርን ዘ 6 to the 9 ይላል ሚኬል ሜሪኖ። ሶስተኛ የተረዳ ሚድፊልድን መቆጣጠር ጨዋታ መቆጣጠር ማለት ማርቲን ዙቢሜንዲ ማለት ነው። የዛሬውን ጨዋታ በደንብ ለተመለከተ ሰው ምን አይነት ጸዴ ፐርፎርማንስ እንዳሳየች ማየት ይቻል ነበር። ኤቭሪ ፓስ ዌይቱን የጠበቀ ነበረ። ትክክለኛ ውሳኔዎች ብቻ ነው ስትወስን የነበረው። ኳሱ ማፍጠን ሲኖርባት እያፈጠነች፣ ማቀዝቀዝ ሲኖርባት እያቀዘቀዘች የሚገርም 6 ቁጥር ነው ያለችን። ልንኮራ ነው የሚገባል። አራተኛ የተረዳ ነው። ምንም ያስደስት ነገር የለውም። ለምን አራተኛ እንዳልኩና ራሱ አላውቅም። ጉዳት ዛሬ ሞስኬራ ተጎድቷል። ጋብሪኤል እና ሳሊባም ተጎድተዋል። ከዛ ከቪላ ጋር እንጮቶ ቪላ ተንከስ ቡድን እኛ ጋር ሊጮቱ ሲሉ እንግዲህ ዊኒንግ ፎርማቸውን አስተካክሏልና ሞስኬራን በቅርቡ የሚመለስ አይመስለኝም። እኔ እንግዲህ እንደዛሬው በቲምበር ገብተን በክንፍ ቪላ እኔ ብቻ ሳሊባ በጣም እንዲመለስ ፈልጋለሁ ለዚህ ጨዋታ። ጉዳት ግን ስቲል በጣም ይታሰብበት ላይክ በሙሉ ስኳራችን መቼ ነው የምንጮተው? ማለት አምስተኛ የተረዳ የኛ ቡድን ከአምበሌ ጋራ እንዴት ነው ደስ የሚለው። አንተ ኦዲጋርድ አንተ ተመልሳለች። ትክክለኛዋ የሊጉ 8 ቁጥር ተመልሳለች። እንግዲህ ማርቲን ኦዴጋርድ ዛሬም ጸዴ ጨዋታ ነው አሳለፈ የነበረው። አሲስት አረጋለች ብዬ ነበር፣ አላረገችም። ስቲል ግን በጣም ማየት እንፈልገው ሚድፊልድ ነበር ዛሬ አየሁት። አላስከፉኝም። ጸዴ ፐርፎርማንስ ነው ሲያሳዩ የነበሩት። ራያ ወጣት ኳስ ደስ ስላለች ቡካዮ ጎል ማግባቱ ገላግሎና ነው ያስባለ። ፎሎ ኮፒ ሊንክ ሼር እያረጋችሁ ይመቻቸው። አርሰናል አሸንፏል። በስማም 1-0 መምራት እንዴት ነው የሚያስጠላው! ያለ ጋብሪኤልና ያለ ሳሊባ መጨነቅ እስከ 90ኛው ደቂቃ የሆነ ኳስ የሚገባብኝ እየመሰለኝ ነበር። የእውነቴን ነው የምላችሁ። በጣም ነበር ስጨነቅ የነበረው። ማን ሳካ ገባ፣ በቃ ጨዋታውን ጨረሰው። አልጋዬ ላይ በቃ ደልቅቅ ብዬ ማየት ጀመርኩ ጨዋታውን። ምንድነው ሜሪኖ ምንድነው የሚያደርገው? ቆይ ለምንድን ነው ዝም ብሎ ቴስታ የሚያገባው? ባለፉት 9 ጎሎቹ 7ቱ ቴስታ ነው። ማን ቤን ዋይት ዛሬ ገባ፣ አሲስት አደረገለት። ሚስተር ዋይት በጣም ነው የምትችለው። ማዱዌኬ ምንድነው ስትሪት ቦለር። በስማም ብራዚል ውስጥ እዛ በባዶ እግራቸው የሚጫወቱት ልጆች ነው የሚመስለው። ምንድነው ኳስ ስጡት እንዲህ አብዶ በዚህ እግሩ ምን ነው የሚለው? ምንድነው የሚሰራው? በዚህ በኩል ተረከዝ መጣው። በስማም ዛሬ በጣም የሚያምር ጨዋታ። ማን ምንድነው ሳካና ጊዮኬሬሽ አንስፖክን ቢፍ አለ፣ ያልሰማ ነው ማለት ነው። ሁለቱም ላይ ቢፍ አለባቸው። እንዴ ፊት ለፊቱ እያለ አሸማቋ ገባው። የምር ሳካ ስቶት ቢሆን እሱ እንኳን ገድየው ነበር። ግን ማግባቱ በቃ አገባቸው አይደለም። ያን ሁላ ፕሬሸር ተቋቁሞ ፌክ ሻት ሰራው፣ መተው አገባው። ኮንፊደንስ ነው። ገባችኋ? ይሄ በጣም የሚገርም ኮንፊደንስ ያለው ሰው የሚሆን ነገር አይደለም። የሚሆን መስሎኝ ነበረ፣ አይሆንም። ድንቄም አምሽቶ መቋጣት። ይሄ ተጫዋች ግን ጋይስ በቃ ሚኬል ሜሪኖ የመጨረሻ አንደርሬትድ ተጫዋች። በቃ እኔ ልክ አርሰናል ሲፈርም ምንም ያልተዋጣልኝ ዝውውር ቢኖር የሚኬል ሜሪኖ ነበር። ነገር ግን በቃ አርቴታ በፈለገው ቦታ የሚገኝ አርሰናል በፈለገው ሰዓት የሚያገባቸው ጎሎች የመጨረሻ ኢምፖርታንት አርቴታ ባሰለፈው ቦታ ሁሉ ያለውን ነገር ጠቅላላ የሚሰጥ ተጫዋች ነው። ይሄ በጣም ቶፕ ተጫዋች እንኳን ባይባል በቃ የሚገርም ተጫዋች ነው። አማካኝ ሲሆን ለትንሽ ደቂቃ በዲክላን ራይስ ቦታ ልክ ዲክላን ራይስ ከተቀየረ በኋላ በሱ ቦታ ሲጫወት ያደረገው አሲስት ለሳካ የሰጠው ኳስ ነው እንዴ! የሚገርም ስሩ ቦል ማለት ነውና አማካኝም ሲጫወት በጣም ታታሪ ነው። አጥቂ ሆኖ ሲጫወት አርቴታ እንደሚፈልገው ሊንክ አፕ በደንብ እየመጣ ሚድፊልድ ላይ ኦቨርሎድ ያደርጋል። ሊንክ አፕ ላይ በጣም አሪፍ ነው። ክንፍ ላሉ ተጫዋቾች ስፔስ ይሰጣል። ፔናልቲ ቦክስ ውስጥ በቃ ፕሬዘንሱ በጣም ይገኛል። አሁን ዲክላን ራይስ የሞከረው እንኳን እኔ ለዲክላን ራይስ የሰጠው ራሱ ነው ድጋሚ ዲፍሌክሽን የበረኛው እንደው በቀኝ እግሩ ሆነችበት ትንሽ ሰፋበት እንጂ አግብቶስ ነበር። የሚገኝባቸው ቦታዎች ሄዲንጎቹ ሌላ ሌቭል ናቸው። በቃ ሄዲንጎቹ ጭንቅላቱን እንደ እግሩ ነው እየተጠቀመ ያለውና በጣም በጣም እኔ
አስደምሞኛል። ለኔ አንደርሬትድ ተጫዋች ነው። ጨዋታው ያን ያህል ብዙ የሚባልበት ጨዋታ አይደለም። ለአርሰናል ትልቅ 3 ነጥብ ነው። ምክንያቱም እንደዚህ ስኬጁል በተጣበበ ሰዓት ከግማሽ በላይ ተጫዋቾቹን በጉዳትና በእረፍት ቋሚ 11 ላይ ሳያስገባ ከብሬንትፎርድ 3 ነጥብና ንጹህ 2 ጎል ይዞ መውጣት ለአርሰናል አሪፍ ነው ብዬ አስባለሁ። ሌላው ግን መታሰብ ያለበት ጉዳት ምንድነው? ኤአይ በኤአይ የታገዘ ትሬኒንግ ነው የሚሰራው ከጉዳት ለመጠበቅ ተጫዋቾቹ ምና እየተባለ ጭራሽ እየተጎዱ እኮ ነው ጋይስ። በጣም መታሰብ አለበት። ሞስኩዌራ ወጣ፣ ዲክላን ራይስ አይ ቲንክ እሱ ጉዳት አይመስለኝም ድካም ነው የሚመስለኝ፣ ግን በጣም የጉዳት ነገር ሊታሰብ ይገባል። ዲክላን ራይስን መጠበቅ አለበት። ገና ለገና ልጁ ብዙ የሚጎዳ ተጫዋች አይደለም፣ የሚደክም ተጫዋች አይደለም ብሎ እንዳህያ ከሳምንት 90 ደቂቃ ማጫወት ልክ አይደለም ብዬ አስባለሁ። ዲክላን ራይስን ፕሮቴክት ማድረግ አለበት። የቡድኑ አይን የሆነ ተጫዋች ነው ዲክላን ራይስ። እንግዲህ ባይጎዳ ደስ ይለኛል። እኔ ሁሌ ሜዳ ላይ ባየው ደስ ይለኛል። ቀላል ያርግለት ማለት ነው። እኛ ግን ይሄን ጨዋታ 38ቱንም ጨዋታ ምንቋጥር የሚመስላችሁ ሰዎች ሞኝ አትሉ። ይጥላል ብለን የምናስብበትን ጨዋታ ብቻ ነው ምንቋጥረውና ቀጣይ ካስቶን ቪላ ይጥላል የሚል ሐሳብ አለኝ። ዛሬም ከብራይተን እስከ 95ኛ ደቂቃ ያያየው ነበር። ከዛ በኋላ ከገባ አላቅም። ካምባክ 4-3 ቆንጅዬ መልእክት አባታችሁ ኡናይ ኤምሪ ቆንጅዬ መልእክት ለአርቴታ አስተላልፏል። ይኸውልሽ ቪላ ፓርክ ላይ ይቋጠርለታል ነው ምልሽ። ለማንኛውም እንኳን ደስ አላችሁ። ኮፒ ሊንክ ሪፖስት ሼር እንዳይረሳ። ይሜ ቲም ሌላ ታሪክ ነው። ቲም ሌላ ታሪክ ነው። 18 ተከታታይ ያለመሸነፍ ጉዞ እንዲህ ና ፈረጥ እንዲህ ነው የሚያርድ በፈጣሪስ ቲም እኮ ምርጥ የሚባሉ እኮ ተከላካዮቹን እኮ አቷል እኮ ጋብሪኤል ለሳሊባ ምን ችግር አለው? ምን ችግር አለው? ባባ ይሄን ካምፔና መስኪራ አለ። አሬ መስኪራ ተቆርጧል። ምን ችግር አለ? ቲምበር አለ። ምን አይነት ቲም ነው? ስኳድ ዛሬ ደግሞ ጨዋታ ያምራል እዴ ዋይት ዛሬ ምን አይነት ኦቨርላፕ ቲም አጨብጭብ ዘመው ዝም ብለህ አጨብጭብ አድንቅ። ይሄን ቲም አድንቅ፣ ተዝናና። አርሰናል ከምታንቆሽሽ ተዝናና። ቲም አትጠራጠር። አርሰናል ደጋፊ አትጠራጠር። ይሄ ዓመት የእናንተ ነው። 100% ሊያመለክተው 100% ይለያል። አርሰናል ግርማ ሞገሱ ሲጀመር አርፌ በተኛስ እኔም ብሎ ቋጣሪ። እኔ እኮ ብሬንፎርድ ሊቨርፑልን አሸንፏል፣ ማንቸስተርን አሸንፏል፣ ምርጥ አቋም ያለ ቲም ነው ምናምን ብዬ መጠበቄስ ማምሸቴ እንቅልፌን ብተኛስ የእንቅልፍ ሰዓቴን አሳልፌ እንዳጉል ቋጣሪ። አረው እኔ አይለመደኝም። እስከ 90 ቁጭ ብለን ምንም ከዚህ በኋላ ማለት ነው ማርያምን ነው የምላችሁ ትልቅ ቲም አርሰናል ካልገጠመ በቀር መቋጠር አያስፈልግም። ታይም ዌስት ነው በቃ። እስከ እኔ ቁልፍ ትራንዚሽን የሚባል ነገር የላቸውም። ብሬንፎርድ ምንም ዝም ብለው ነው በቃ የሚጫወቱት። እስከ 90 ቁጭ ብለን ሳካልን መጨረሻ ላይ እረፉ ብሎ ምንድን ነው የሚሻለው? ሜሪ ነው የሚመታቸው ኳሶች፣ ቴስቶች ስንት ጎል 7 ምናምን ቴስታ ነው መሰለኝ ዝም ብሎ የሚያገባው። ኧረ በስመ አብ። አርሰናል ወደ ድል ተመልሷል። ብሬንትፎርዶችን እንግዲህ 2-0 በማሸነፍ ጣፋጭ 3 ነጥብን እንግዲህ ማግኘት ችሏል ማለት ነው። ያው ቆንጆ ጨዋታ ነበር የተመለከትነው ማለት ይቻላል። የመጀመሪያውን ጎል ሜሪኒው ነበር ያስቆጠረው። ይህ ተጫዋች በቃ አጥቂ መሆን ምንም ጥያቄ የለውም። ጆክሬሽ እንኳን ባይገባ አያሳስብም ለአርሰናል። ሁለተኛ 9 ቁጥር አጥቂ ያላቸው ማለት ነው። ከምሬ ነው የምላችሁ። ኧረ በስመ አብ ምን አይነት ሄዲንግ ጎል ነው ያስቆጠረው። ከዛ በመቀጠልም እንግዲህ ቡካዮ ሳካ ተቀይሮ ገብቶ አሪፍ ጎል አስቆጥሯል። ባይዞ በብሬንትፎርድ በኩል ኬለር ምን አይነት ሴቮችን ሲያደርግ ነበር። አረ በስማም ይሄ ቀድሞ ግብ ጠባቂያችን ግን ዋው እጅግ በጣም የሚገርም ግብ ጠባቂ ነው። ኮንግራ ብለናል። 2-0 አሸንፏል አርሰናል። እመኑኝ አልተናደድኩም። እመኑኝ ደግሞ ቅዳሜ ይሰራል ከቪላ። እመኑኝ ከፈለክ ይሄንን ቪዲዮ ኤዲተርን ብትሆን ያዝና በኋላ እየሰደብከኝ ኤዲት አድርግ። ለቪላ ጊዜ እመኑኝ ቋጠሯችን ይሰራል። እስከ 90 ደቂቃ ነው አይደል በሜዳቸው ብሬንትፎርድን ማሳመን አቅቷቸው የነበረው። ያው ለማጥቃት ሄደው ባለ ሰዓት ነው ራሱ በካውንተር ያጋዩቸው ማለት ነው አርሰናሎች 2-0 ያደረጉት። ስለዚህ እመኑኝ ቅዳሜ ግን ከቪላ ይሰራል 100% እርግጠኛ ነኝ። ያሸንፉ። ካሸነፉ ኤዲት አድርግብኝላ ስደበኝ። ግን በስመ አብ ኧረ ሜሪ ነው እንዴት ነው የምትችለው? በስመ አብ ቴስታው ምን እሺ ነው እስኪ ይሻ ማለት ገጨ ጎል ነው። ቆይ ለምን ነገ ዮኬሬሽ ራሱ ገዛችሁ? ይልሽ ካለ ኧረ በስመ አብ ይችላል ሜሪ ነው የምር። ሌላኛው 2 ኦድ በተከታታይ እኔ ቀኑ ሁላ ጠፋብኝ። 2 ኦድ ቴሌግራም ላይ በየቀኑ ነው ምን በለው። ብዙ ኦድም አለ ግን በተለይ 2 ኦድ በብዙ ብር የምትጮቱ ናሁን ፕሪዲክሽንስ ብለ መቀላቀል ነው። ምንም ምን ሰራል
ጀማው አርሰናል ይህን ጨዋታ አሸንፎ 3 ነጥብና ትልቅ ኪሳራ ይዞ ነው የወጣው ከዚህ ጨዋታ። የእውነት ነው የምላችሁ ትልቅ ኪሳራ። ዲክላን ራይስን አጥቷል በጉዳት ምን ያህል ይቆይ አይቆይ አላውቅም፣ ገና የታወቀ ነገር የለም። ግን ደግሞ እጅግ አሳሳቢ ተጫዋች ነው። ማን ነው የሚተካው እሱን? ጥያቄ። ሌላውን ተውት። ይህን ጨዋታ ግን አሸንፋችኋል፣ ኮንግራ ብያለሁ። እኔ ኮንግራ ነው የምለው። ግን አመቱ ሲያልቅ ይሄ እንዲህ ስለሆነ ነው እንትና ባይጎዳብን ኖሮ ከሌ እንዲህ ስለሆነ ነው የሚል ሰበብ፣ ምንም አይነት ሰበብ አላዳምጥህም። ይህን ጨዋታ ተወጥተዋል፣ እንደምንም ተቸግረህም ቢሆን አሸንፈሃል። ግን ደግሞ ምንም አይነት ሰበብ አልፈልግም። እንኳን ደስ አላችሁ ለዚህኛው ጨዋታ። ማንቸስተር ይቅደም። ግባና አውጣው። ይሄ ነው አርሰናል። ሽብለተኛው ግባና ምድረ ወያላ ተረሸን ግባና እጢ ሁላ ሲቲ ደርሶብሃል። የታለ ደርሰ ያዘን በለው። 5 ነጥብ ክሊር አድርግልለታል። ምን አይነት ተጫዋች ነው ሜሪኖ? ለሜሪኖ አንዴ ሁሌም ኮመንት ላይ ግባና ሜሪኖ በል። ኬልኸር ግን እንዳትረሱ ጀግና በረኛ ነው። ሊቨርፑል ለምን እንደሸጠው ሳካ ሌላኛውን ጎል አግብቶልናል። 2-2 በሆነ ውጤት አሸንፈን መሪነቱን በ5 ነጥብ ልዩነት ቼልሲ እየተጫወተ ነው፣ እየተመራ ነው። ሙሉ ስኮሩን ከጌሙ በኋላ ይመቻችሁ። እንኳን ደስ ያላችሁ። እኔ ቆይ አሁን ምን ቤት ነኝ? ምን ልሰራ ነው? ቆይ ዩናይትድ ጨዋታ አለው የለውም? እስከ 6 ሰዓት ተኩል ድረስ ምን ልሰራ ነው? ልቤ እኮ ያውቀዋል አርሰናል በታምር እንደማይሸነፍ ያውቀዋል። ግን በቃ ነገሮች ከተፈጠሩ ምናምን ብዬ ምን ልሰራ? ራሴን ታመም ቢሆን እስከ 6 ሰዓት ድረስ ምን አይነት ኪሳራ ነው? ምን አይነት ቅጣት ነው የሚደርስብኝ? ምን ቤት ነኝ? በጣም ነው በቃ ያመት እኔ አላቅም። አርቴታ እያደረገ ያለው ነገር በጣም ነው የሚያስፈራው። በጣም ማለት ነው በፊት ፔፕ እንደሚያደርገው ማለት ነው። በቶፕ 6 ቡድን ይሸነፋል ወይም ነጥብ ይጥላል። ነገር ግን በአብዛኛው ቡድን አይሸነፍም። በቃ ትንንሽ ቲሞችን አፈር እያበላ ያሸንፋል። ስለዚህ ትልቅ ነጥብ ይኖረዋል። በቃ ሂሳቡ ሲሰራ አለቀ። አርሰናል በቶፕ 6 መቼ ተሸነፈና ነው ከሊቨርፑል በስተቀር በቃ አቻ ነው። ከዛ ባለፈ ግን ነጥቡ እንደምታዩት ነው። ኧረ እኔ ፈራው። መጀመሪያ ማለት ነው ለዚህ ድንቅ ተጫዋች ለሚኬል ሜሪኖ ምስጋናችሁንና አድናቆታችሁን ኮሜንት ሴክሽን ላይ ታስቀምጣላችሁ። ሲቀጥል ብሬንትፎርድ ለአርሰናል ቀላል አልነበረም። አዎ ግን ነገር ግን ፕሪሚየር ሊጉን ማሸነፍ ቀላል ነው ብሎ የተናገረው ማን ነው ጋይስ? እንዴ አርሰናል እኮ በአስደናቂ ጉዞ እየገሰገሰ ነው። 18 ጨዋታዎች በሁሉም ውድድር አንድም ሽንፈት አልቀመሰም ጋይስ። መድፈኛው የሚያቆመው ጠፍቷል። ሚኬል ሜሪኖ በጣም ጥሩ ብቃቱን ባስመለከተበት የ14ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ብሬንትፎርድን በሜዳው አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ሚኬል ሜሪኖ የመጀመሪያዋንና በጣም ወሳኝ የነበረችዋን ጎል 11ኛው ደቂቃ ላይ በግንባር አስቆጠረ። ከዛ በኋላ ደግሞ ደቂቃው ሊያልቅ ሲል በመጨረሻዎቹ ደቂቃ ላይ አርሰናል ምናልባትም በተቸገረበት ሰዓት ላይ ለቡካዮ ሳካ ወሳኝ የሆነችዋን አሲስት እንግዲህ ማድረግ ችሏል። ቡካዮ ሳካ ተቀይሮ ገብቶ የማሸነፊያውንና እጅግ ውድ የሆነችዋን 3 ነጥብ ያገኘችላቸውን ሁለተኛውን ጨዋታውን ማሸነፋቸውን ያረጋግጡበትን ጎል አስቆጥሯል። በዚህ ጨዋታ ላይ እንግዲህ አሰልጣኝ ሚኬል አርቴታ እነ ቲምበርን፣ እነ ሳካን፣ እነ ኤብሬቼዚን እረፍት ሰጥቶ ነበር የገቡት በሮቴሽን። ነገር ግን በእነሱ ምትክ የገቡት እነ ማዱዌኬ እና ማርቲኔሊ ብዙም አጥጋሚ የሚባል እንቅስቃሴን አላሳዩንም። ሆኖም ግን ተቀይረው የገቡት ደግሞ እነ ኤዜ እና ቡካዮ ሳካ በጣም አሪፍ እንቅስቃሴን አድርገዋል። ብሬንትፎርድ ግን ለአርሰናል ቀላል ተፋላሚ አልሆነለትም። እስከ 90ኛው ደቂቃ ድረስ 1-0 ብቻ ነበር አርሰናል ጨዋታውን ሲመራ የነበረው። ታዲያ ጨዋታው በጣም ባልተገመተበት ሰዓት ላይ ለአርሰናል እያሰጋ በነበረበት ሰዓት ላይ የቁርጥ ቀን ልጅ ስታርቦይ ቡካዮ ሳካ ወሳኛዋና የማሸነፊያውን ጎል አስቆጥሮ ባለቀ ሰዓት አርሰናልን አሸናፊ ማድረግ ችሏል። ሊጉን በ5 ነጥብ መልሶ መምራቱን ቀጥሏል ከተከታዩ ማንቸስተር ሲቲ። ለማንኛውም ስለ አስደናቂው የአርሰናል ብቃትና የማሸነፍ ግስጋሴ ስለ ድሉ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሳሊባ ሲጎዳ ይገባል ሙስኬራ ሲጎዳ ይገባል ቲምበር። አርስ ያሸንፏል፣ አትደናበር። ብሬንፎርድን ወስደን 2-0 ልጥፍ አድርገናታል። ሜሪኖ ግን ይለያል፣ ፋሚሊ ይለያል። ምን አይነት ተጫዋች ነው! በየቦታው በቃ ብቁ ነው የምላችሁ። ለማንኛውም እንኳን ደስ አላችሁ። እኔ እግዚአብሔር ምን አንከራተተኝ ለመቋጠር ለሊት 6 ሰዓት መንገድ ለመንገድ በጨለማ በብርድ ምን አገባኝ። ሰው ከስተቱ አይማርም። ባለፈው ልቋጥር ገብቼ አሸንፎ ወጣ። ሲጀመር እኔ ሳይ ነው መሰለኝ የሚያሸንፈው። ችግሩ እኔ ላይ ነው መሰለኝ። ኧረ በስመ አብ 1-0 ሆኖ ቋጥር ያቻረኮ ባለቀ ሰዓት ሳካ ያገባል። ኧረ በስመ አብ መቃጠል ነው ያደረፍኩት። እግዚአብሔርና እኔ ዩናይትድ ከሚያቃጥለኝ በላይ አርሰናል አልፈታችሁም።
የትም አደርሷትም። እጅግ በጣም ጣፋጭ 3 ነጥብ ለመድፈኞቹ አርሰናሎች በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች ኬት አንድሪውስን ብሬንትፎርድ በማስተናገድ 2-0 ከክሊን ሺት ጋር በማሸነፍ ጣፋጭ 3 ነጥብ ማስመዝገብ ችሏል። በዚህም በፕሪሚየር ሊጉ 33 ነጥቦችን በመያዝ ከተከታያቸው ማንቸስተር ሲቲ በ5 ነጥቦች ከፍ በማለት አንደኛ ደረጃነታቸውን ማጠናከር ችለዋል። ስለ ጨዋታው የታዘብኩትን ነገር ከመናገሬ በፊት በናና ቤት ላይ መጮታችሁ እንዳትረሱ። ናና ቤት የተለያዩ አዳዲስ ነገሮችን ይዞላችሁ መጥቷል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ፈርስት ሃፍ የተሻለ ፐርፎርማንስ ነበራቸው። ሰከንድ ሃፍ ግን በተወሰነ መልኩ ጫና ውስጥ ገብተው ነበር። ነገር ግን ተደጋጋሚ ሙከራዎችን ማድረግ ችሎ ነበረ። 1-0 ብቻ መምራታቸውም እንግዲህ ጫና ውስጥ ከቷቸው ተመልክተን ነበረ። በመጀመሪያም እንግዲህ በሜሪኖ አማካኝነት ነበር ከተሻጋሪ ኳስ ጎል ማስቆጠር የቻሉት። ታዲያ መጨረሻ ደቂቃ ላይም ብዙ ጫና ከደረሰባቸው በኋላ በቡካዮ ሳካ ጎል አማካኝነት ውጤቱን የግላቸው ማድረጋቸውን በማራገጥ 3 ነጥብ ማስመዝገብ ችለዋል ማለት ነው። አርሰናሎች በተለያዩ ጨዋታዎች ላይ ልብ ብላችሁ ከተመለከታችሁ የማዕዘን ምት ባያስቆጥሩ እንኳን ተሻጋሪ ኳሶችን በስፋት ያስቆጥራሉ። ለምሳሌ ባሳለፍነው ጊዜ ከቼልሲ ጋር ሜሪኖ ግብ ሲያስቆጥር ተሻጋሪ ኳስ ነበር የተቆጠረው። ዛሬም ተሻጋሪ ኳስ ሜሪኖ አስቆጥሯል። የሜሪኖ ቦክስ ውስጥ ያለው ሙቭመንት በራሱ በጣም አስደናቂ ነው ማለት ይቻላል። ለመድፈኞቹ አርሰናሎች ግን በጣም ጥሩ ነጥብ ነው። እነ ሞስኬራ እና ዴክላን ራይስ ምቾት ሳይሰማቸው ከሜዳ ተቀይረው መውጣት ለአርሰናል ደጋፊዎች ስጋት የሚፈጠር ይመስለኛል። እስካሁን ግን አፕዴት የለም። ለማንኛውም ለተጨማሪና አዳዲስ የሆኑ እግር ኳሳዊ መረጃዎች የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎች ማግኘት ይችላላችሁ። አርሰናል 2-0 አሸንፏል። ኧረ በስመ አብ! የቤንፎርዱ አሰልጣኝ ራሱን ነው ያስበላው። ያኔ መሰለ አጥቂ እያለ ለጎል እየተፎካከረ ባለፈው 2 ጎል አግብቶል መጥቶ አርሰናል 3 እኮ ሌላ ተከላካይ እኮ ነው ይዘው የመጣችው። ቴምበርና ቤንች ነው ያደረገው ጭራሽ ማለት ነው። አረ አንዳንድ አሰልጣኝ ግን እኔ ወይ አንተን አምኜ 90 ምናምን ደቂቃ መቋጠሪ ማለት ነው። ማግባት በነበረባችሁ ሰዓት ይገባባችኋል። እነዚህ ናቸው 3-1 ያሸነፉን። በጌታ በኢየሱስ ረበሽማ ማቃጠሉ። እንዴት አንድ ጎል ላይ 6 ሰው ይሳሳታል? ፓስ ታደርግ ተሳስተህ ኦፍሳይድ አትጠብቁም በስርዓት። ከዛ ሁለታችሁን የሚገላችኋል። አንድ ጎል ሲያስቆጥር 6 ምናምን ሆናችሁ ነው የተሳሳታችሁ። ምድረ ቀሽም ይሄ ቡድን ያሸነፈን በእግዚአብሔር ስም። እስከ 90ኛው ደቂቃ ድረስ ወይ ቀድማችሁ አታገቡም እንዴ? ምን አይነት አቃጣዮች ናቸው በፈጣሪ! ወይስ እኛ እንዳንተኛ ነው? ዋናው 3 ነጥብ ነው አይነት ሙድ እያራመዱ ነው አርሰናሎች። ይመቻቸው ማን በቃ ሐራም ቦልም በለው ምንም በለው ዋናው 3 ነጥብ ነው። እንደዛ አይነት ጨዋታ ነው ይጫወታሉት። ብዙም ባያዝናናም ጨዋታው እንግዲህ ዋናው 3 ነጥብ ነው። 2-0 ብሬንትፎርድን አሸንፈዋል። እንግዲህ በዚህ ጨዋታ በጣም የተረዳነው ነገር ስኳድ ዴፕዝ ከሌለ የዋንጫ ቡድን መሆን አትችልም። በቃ አለቀ። ስኳድ ዴፕዝ በጣም ወሳኝ ነው። እንግዲህ ዛሬ ስኳዳቸው በደንብ ተጠቅመውበታል ብዬ አስባለሁ። ሌላው ግን በጣም መታሰብ ያለበት ዴክላን ራይስ በጣም ረፍት ይፈልጋል ጋይስ። በጣም የደከመው ይመስላል ከመጀመሪያው ጀምሮ። እንግዲህ በጨዋታውም ደግሞ ተጎድቶ ወጥቷል። እንግዲህ በጣም ወሳኝ ተጫዋቻችሁ ነው ዴክላን ራይስ እና የሆነ ሮቴሽን ምናምን ይፈልጋል ብዬ አስባለሁ። በየ3 ቀኑ ጨዋታ ማካሄድ በዚህ አቋሙ ከባድ ነው ብዬ አስባለሁ። አቋሙ አሪፍ ነው ግን የደከመ ይመስላል። ይመቻችሁ። ለማንኛውም ቼልሲ 2-1 እየተመራ ነው። እስቲ እናያለን። ሁላችንም ለብሬንፎርድ ጋይስ አንዴ ለብሬንፎርድ በጣም ትችላላችሁ። ብሬንፎርድ በቃ እናንተ ናችሁ 2 ጎል አግብታችሁ ወጣችሁት። የምር እናንተ ናችሁ 2 ጎል አግብታችሁ ወጣችሁት። በቃ የምንፈልገውን ነገር ነው ያደረጋችሁት። ይሄን ክለብ እንድታዳክምልኝ ነበር የምፈልገው። በ2 ተጫዋች አዳክመዋል ማለት ነው። ዋና ሞተሩ ራይስ የቀራቸውን አንድ ተከላካይ ማስኩዌራን ማለት ነው። በቃ የሚፈልገውን ነገር በሙሉ አድርጋችኋል። ዋው ብሬንፎርድ ትችላላችሁ። የምር በሚቀጥለው ሳምንት አስቶን ቪላ ያገኛል ያበቃቃላል ማለት ነው። በቃ የሚሰራውን ነገር በሙሉ ሰርታችኋል። በቃ ብሬንፎርድ ስለምትችሉ አድርጋችሁታል። በቃ ከናንተ የሚጠበቀውን ነገር በሙሉ አድርጋችኋል። 2 ጎል ያስቆጠራችሁት እናንተ ናችሁ። በቃ የሚገርም ጭዌ ያሳያችሁን። ይመቻችሁ። በአስቶን ቪላ እንገናኛለን ማለት ነው። ወያለው አሸንፏል በለው። እንዲህ ሊገባባችሁ ለምን እስከ 90 አስጠበቃችሁን? ለምን እስከ 90 ደቂቃ ድረስ? ምን አይነት ኒውኑ ሲያስጠሉ። አቡ እኮ አሪፍ ስፖርት አስጀምሮን ነበር። ቆንጆ የቋጠሮ ስፖርት ጀምረን ሰርተን ቋጥረን መጨረሻ ላይ 1-0 እኮ ምርጥ ነበር። እስከ 90 እስከ 80 እኮ 1-0 መሄድ ማለት አያስተማምንም። ቆንጆ ይዘን ነበረ። መጨረሻ ላይ የሆኑ ተንኮታኩ። ለማንኛውም አርሰናል አሸንፏል። በቃ ይመቻችሁ፣ ፈታ በሉ። ግን እኛ እንቋጥራለን እስክትጥሉ ድረስ መቋጠራችንን አናቆምም። ምንም ማለት ነው። ትጥላላችሁ ደግሞ ያኔ ተዘጋጁ። ችግር የለውም። ይመቻችሁ። ኮፒ ሊንክ ሼር ፖስት አድርጉት። ደህና አደሩ። በቃ አሸንፏል። ምንም ማድረግ አይቻልም።